ትናንትና አንድ ወዳጄ ታላቁን ሩጫ ተሳተፍም የሚል ሐሳብ አቀረበልኝ። ጀለስ በእኔ እድሜ ታላቅ እርምጃ እንጂ ታላቅ ሩጫ አይነፋም። ተው እባክህ ገና ደረጃ 3 ጎረምሳ እኮ ነህ ብሎ ካጽናናኝ በኋላ አንድ ማሊያ በ1000 ብር እንድገዛው ጠየቀኝ። ጭራሽ ከፍለን ነው የምንሮጠው ብዬ አንገራገርሁ። እሱም ጓደኝነታችንን ከግምት ውስጥ በማስገባት በ990 ብር ሸጠልኝ። ዛሬ ጠዋት 12 ሰዓት ከእንቅልፍ የተነሳሁ ቀለል ያለ ቁርስ እንደሚያስፈልገኝ ስለተረዳው አንድ ሳህን ፍርፍር፣ መለስተኛ ጨጨብሳና አንድ ጣባ ቅንጬ አፌ ላይ አስቀመጥሁ። ማሊያውን ለበስኩት። ልክክ አለብኝ። ቆምጣዬ ውስጥ ሰተት ብዬ ገባሁ። ማንኩሳን ከለቀቁ ወዲህ ለመጀመሪያ ጊዜ ቆምጣ ማቁመጤ ነው። ከዚያ በቁም ሳጥን የመስታወት ፊት ለፊት ቆሜ እግሬን በቁምጣ ስመለከተው የታጠረ ችግኝ ይመስላል። እንደ እውነት ለመነመነው እግሬ አነባሁ። ቱታ ቦላሌ አፈላልጌ ታጠቁ። ቦላሌ የተፈጠረው እግርን ለመሰወር መሆኑ ዛሬ ገና ተገለጠልኝ። የአዲስ አበባ ሯጮች ከመስቀል አደባባይ ተነስተው የሚደርሱበት ቦታ ደርሰው የመልስ ጉዞ እስኪጀምሩ የጀበና ቡናዬን እየጠጣሁ አድፍጬ ጠበቅኩ። ከዚያ ላዳ ተሳፍሬ ኦራኤል ድረስ ሄድኩ። ከዚያ ጓደኞቼ ወደ መስቀል አደባባይ ሲንደረደሩ ከተሸሸኩበት ወጥቼ እንደ ገባር ወንዝ ተቀላቀሉ። ትንሽ ሶምሶማ እንደሮጥኩ ዞር ብዬ ስሾፍ ብዙ የጸጥታ ኃይሎች በግራና በቀኝ ተኮልኩለዋል። ፊታቸው ላይ ድብርት ይታያል። አስለቃሽ ጭሱን ሳይጠቀሙበት የአገልግሎት ዘመኑን መጨረሱን አስበው የደበራቸው ይመስላል። መስቀል አደባባይ ድረስ ተራምጄ ዓይኔን በጨው አጥቤ ሜዳሊያ ስቀበል የሚከተለው ተረት ትዝ አለኝ። በድሮ ዘመን አንድ ብላቴና እረኛ የአንድ ሀብታም ጌታ ቤት ተቀጥሮ 300 ከብቶችን እያሰማራ ያገለግል ነበር። የሆነ ጊዜ ላይ ጌትየው በአገልግሎቱ ስለተደሰተ አንድ ጥጃ ሸለመው። ያችን ጥጃ ከከብቶች ጋር ደንቦ ወይም ቀላቅሎ ሲያበላ አንድ አልፎ ያጅ ያየውና አቡሽ እኒህ ከብቶች የማን ናቸው ብሎ ይጠይቀዋል። የኔና የጌቶች ናቸው። የኔና የሯጮች ላብ የፈሰሰበት የታላቁ ሩጫ ውሎ በአጭሩ ይህንን ይመስላል። የሆነ ጊዜ ላይ ሰፈራችን ካሉት የልብስ ማጠቢያ ወይም ላውንደሪ ቤቶች ወደ አንዱ ጎራ ላለሁ። ላውንደሪው ውስጥ ዘምዘም የምትባል እንደ ቆላ ዛር ልብ የምትሰልብ ልጅ ታስተናግዳለች። ቀስ በቀስ ልቤ እየፈቀዳት ሲመጣ ይታወቀኛል። ጓደኛዬ ሙዝ የጠበሳ ሰበዞች በሚለው መጽሐፉ የከጀልካትን ሴት በጣም አዝናናት ወይ በጣም አሳዝናት ይላል። ይህን ቀመር የምጠቀምበትን አጋጣሚ ስጠብቅ ቆየሁ። አንድ ቀን የተወሰኑ ልብሶች እንዲታጠቡልኝ ሰጥቼ ነበር አልኳት። ደረሰኙን ይዛል? ኬሴን አተራምሼ ሳበቃ ሳልጥለው አልቀረሁም ብዬ ዋሸሁ። ምን አይነት ልብሶች ናቸው እንዲታጠቡልኝ የሰጠን? በተባበሩት መንግስታት ስብሰባ ተጋባዥ በነበርሁ ጊዜ 1000 ዩሮ አውጥቼ የገዛሁት የስዊስ ሸሚዝ። እሺ። ፍቅረኛ የተታኝ ከሄደሽ ጊዜ ጀምሮ ለሌላ ሴት ያላጋራሁት አንድ ጥንድ አንሶላ። ሌላስ? በእንባዬ ብዛት የወየበ የትራስ ልብስ። አዳምጣኝ ስታበቃ አይዞህ በዚህ ሁኔታ ውስጥ የጥበቱን ዋጋ እንድትከፍል የሚጠይቅ አንጀት የለኝም። ካላስቸገርኩ ከፊት ለፊት ካለው ቁርስ ቤት እንቁላል ስልስ እየጋበዝኩ የደረሰብህን በዝርዝር ታወጋኛለህ። ደሞ ጠንከር በል። ሴት ብትሄድ ሴት ትመጣለች።
ብላ ማጅራቴን ሳብ አድርጋ በማተብ ማረፊያዋ ላይ ፊቴን ቀብራ ስታጽናናኝ ቆየች። 1000 በ1000 ዩሮ መግዛት እየቻልክ እንዴት የልብስ ማጠቢያ ማሽን ሳትገዛ ቀረህ? ስትለኝ ግን መሳሳት የገባኝ። ማለት ፍቅረኛ ጥላ ብትሄድ አይገርምም። ከዚህ በኋላ ነው ወደ ቀበና ወንዝ እየወረዱ ልብስ ማጠብ የጀመርኩት። የገንዘብ ሽልማት እድል ያለው ሰው አለ። እኔ ከልጅነቴ ጀምሮ ብሸለም የመዳብ ዋንጫና ግብብዳ ማህተም የወረረው ሰርተፊኬት ብቻ ነው። ባለፈው የሆነ ካፌ ቡን ስንጠጣ አንዱ ሀብታም አጠገቤ ተቀመጠ። እንደሚያደንቀኝ ከነገረኝ በኋላ የንግድ ባንክ አካውንት አለህ? አዎ። እንግዲህ እየሰራህ የምታገኛትን በአካውንትህ በመክተት ማጠራቀም ነው። በርታ። ለማንኛውም በዚህ ሌሊት የመጣሁት የ100,000 ብር ውድድር ለመሳተፍ ነው። 100,000 ብሩን ብሸልሙኝ አሪፍ ምግብ እበላበታለሁ፣ ራይድ እሳፈርበታለሁ። ለሸፎች፣ ለአስተናጋጆችና ለሹፌሮች የሥራ ዕድል እፈጥራለሁ። የአዲስ አበባ ዩኒቨርሲቲ ካምፓስ ቆይታዬን ወርቃማው የሕይወት ዘመኔ ብዬ ጠራዋለሁ። የነበረኝ ነጻነት፣ ደስታና የመኖር ጉጉት ወደር አልነበረውም። የካምፓሱን አንደኛ በር አልፈን ትልቁን አስፋልት ተሻግረን ወደ ድባብ መናፈሻ ብቅ እንል ነበር። የካርል ማርክስ የአንገት በላይ ሐውልት ስንወጣ ስንገባ ያፈጥብናል። መናፈሻው መቀማጠያችን ነበር። ከዘመናት በኋላ ዛሬ በዚያው መንገድ ሳልፍ ድባብ መናፈሻ ተዘግቶ አየሁት። ከማርክስ ጉርድ ሐውልት ፊት ለፊት አንዲት ሴት በርበሬ እያሰጣች ነበር። ትንሽ ፈንጠር ብሎ 2 የታጠቁ ደንቦች ቁጭ ብለው የበርበሬውን ስጦ የሚጠብቁ ይመስላሉ። ካላመኑኝ ያነሳሁትን ፎቶ ይመልከቱ። ከግቢ በር ስንወጣ በመነን ትምህርት ቤት አቅጣጫ አንጋፋው አሴባር ይጠብቀናል። ከወላጆቹ ገንዘብ የተላከለት ተማሪ ጓደኞቹን አሴባር በመውሰድ ያቀማጥላል። ከዕለታት አንድ ቀን የጓደኛችን የግርማ ከበደ ተራ ነበር። ተከትለነው አስፋልቱን ተሻገርን። አሴባር በተማሪዎች ደምቃለች። የማውቃቸው ተማሪዎች ጠረጴዛቸውን ከበብ አድርገው ተቀምጠዋል። ፍቅር ይርቃልና አንድ ሌላ የቲያትር ተማሪ ያን ሰሞን አየሩን በሞላው የቴዲ አፍሮ አቡጊዳ አልበም ዙሪያ ይከራከራሉ። አብሮት ያለው ልጅ ግርማዊነቶ በሚለው ዘፈን ውስጥ አቀናባሪው እናቱን ልብዳ ብሎ ሲሳደብ በስህተት ተደርቦ ተቀርጿል ብሎ ሲናገር ሰማሁት። ፍቅር ይልቃል በበኩሉ ቴዲ አፍሮ ዘፈን ውስጥ ተደርቦ የገባው አዳማቂ ዘፋኝ ጆኒ ራጋ እንደሚባልና ናትሁንዳ የሚለው ቃልም ስዋሂልኛ ሳይሆን እንደማይቀር ግምቱን ሰነዘረ። እኔ ዳምጤና ጋባዣችን ግርማ ከበሩ አጠገብ የቆመውን ሙዳየ ምጽዋት ታኮ በቆመው ጠረጴዛ ዙሪያ ሰፈርን። እዘዙ እንግዲህ አለን ግርማ። ደስ ያለንን ማዘዝ እንችላለን ስል ጠየቅኩት። ከፋዩ እኔ ስለሆንኩ ደስ ያላችሁን ሳይሆን ደስ የሚለኝን እዘዙ። ወተት በቡና ማዘዝ ትዝ ይለኛል። ያዘዝነውን እያጣጣምን ወደ ውጭ ማፍጠጥ ጀመርን። የመነን ኮረዳ ተማሪዎች ደብተራቸውን እንዳራስ ልጅ ደረታቸው ላይ ልጥፍ አድርገው ያልፋሉ። ስናፈጥባቸው ባዝሊን በጠገበ ከንፈራቸው ፈገግ ይሉልናል ወይም ያሉልን ይመስለናል። የሚታዩ እንጂ የማይበሉ ፍሬዎች እንደሆኑ ይገባናል። ከጥቂት ቆይታ በኋላ ዳምጤ ማኪያቶ ልድገም ሲል ተደመጠ። ማኪያቶ የማህበር ጠላ ይመስል አይደጋገምም፣ ፋራ ይሉሃል አለው ግርማ።
ግድ የለም ልድገም። አንዴ ፈርዶብኛል ድገም። እንደሱ ከሆነ እኔም ያችን ብበላት ደስ ይለኛል አልኩ በመስታወቱ ሳንዱቅ ውስጥ ከተደረደሩት ኬኮች መካከል በለውዝ ያሸበረቀውን ኬክ እየጠቆምኩ። ጥቂት ደቂቃዎችን ከፈጀ ድርድር በኋላ ለእያንዳንዳችን ቦምቦሊኖ እንዲመጣልን ተወሰነ። በመጨረሻ ግርማ ወደ 6 ብር ገደማ አውጥቶ ከከፈለ በኋላ እንዲህ አለ። አይ ለእያንዳንዳችሁ ሙሉ ልብስ ባሰፋላችሁ ይሻለኝ ነበር። በቅርቡ 6 ኪሎ አካባቢ ካሉ ለመፍረስ ከታጩ ቦታዎች አንዱ አሴባር መሆኑን ጭምጭምታ ሰማሁ። እናም ግድግዳ ላይ ሰቀሉህ የትዝታ ምስል ይህን ያህል ኖረን ያልኖርን እንዳይመስል። በቀደም የሆነ ሚዲያ ላይ አንዲት ሴት ቀርባ ስለ ውሻዋ ታወጋለች። ውሻዬ እንደዚህ አይነት ምግብ ትወዳለች፣ ውሻዬ ተጎድታብኝ ታማብኝ አይነት ነገር እያወራች ታለቅሳለች። አንዱ ከንግግሯ ትንሽ ቆርሶ ቲክታክ ላይ ወዝፎታል። ከቪዲዮ ግርጌ ያለውን አስተያየት መስጫ ቃኘት ሳረገው ሴትዮይቱን አላስተረፏትም። እንዳትሸጥ እንዳትለወጥ ብቻ ሳይሆን እንዳትከራይ አድርገው ዘልፈዋታል። ብንሄድ ይሻላል ከሚለው የቸከ የመነቸከ መፈክር ጀምሮ ጠገራ ስድቦችና ኦሪጂናል እርግማኖች ወርደውባታል። ውሻ የሌለው ሰው ፍቅርንና መፈቀርን አያውቅም ያለው ማን ነበር? ከውሻ ጋር ከኖሩ ፈላስፎች አንዱ ዲዮጋን ወይም ሾፐንሃወር ሊሆን ይችላል። ብዙ የከተማችን ሰው ውሻ ማሳደግ የሚችልበት ሁኔታ የለውም። ስለዚህ የነቡችን ፍቅር ጣዕም አያውቀውም። የቤት እንስሳ የሚንከባከቡ ሰዎችን እንደ ቀበጥ እንጂ እንደ ጥሩ ሰው ለማየት ይቸግረዋል። ውሻዬን እንቁላል ጥብስ አበላታለሁ የሚል ነገር ስትሰማ የምትናደር ሰው ችግርህ ምንድነው? ሲጀመር አሳዳሪው ከቻለ እንኳን እንቁላል ዕቁብ ቢያበላው ምን አገባህ? ሰዎች ለሚያሳድጉት ውሻ፣ ድመት ወዘተ ያላቸው ፍቅር ከወለዱት ልጅ አነሰ እንዳልሆነ ማወቅ ያን ያህል ከባድ ነው? በቀደም የአህያ ስጋ ለገበያ መቅረቡን ተከትሎ የተዘወተረ ቀልድ ነበር። የቀልዱ ጭብጥ እንደ ዓመት በዓል ዘፈን አይቀየርም። የሆነ ሰው የአህያ ስጋ በልቶ ሲወጣ አላፊ አግዳሚውን መራገጥ ይጀምራል። ባለ 5 ኮከብ ጮሌ ስማርት ነኝ ብለህ ታስባለህ። ያም ሆኖ አህያን ስታስብ ከስንት አንዴ እጅግ ሲመራት የምትሰነዝረው እርግጫዋ ነው ትዝ የሚልህ። ሌላው ቢቀር አህያ ባይኖር ኢትዮጵያ ውስጥ ገበያ ይኖራል? በነገራችን ላይ ከአህያ ጋር የዋለች ላም ፈስ ተምራ መጣች የሚል ተረት ስንቀባበል የኖርን ድንቃ ድንቅ ሰዎች ነን እኮ። በእውኑ ከአህያ ችሎታዎች ውስጥ ዋናው መፍሳት ነውን? ደሞስ አህያ ብትፈሳ ደልቷት ቁንጣን እንዲቀላት አይደለም፣ የጭንቅ መውጫ ነው አባ። እስቲ በአህያ ኮቴ ውስጥ ቆመህ ነገሩን አስበው። አገር ሰላም ብለህ በቆምክበት ቦታ የሆኑ ሰዎች 100 ኪሎ የበቾ ጤፍ ትከሻህ ላይ ቢጥሉብህ እንኳን በቂምህ በእምብርትህ አትፈሳም? ሰው በሲኖትራክ ብቻ አይኖርም፣ የእንስሳትን እገዛም ይፈልጋል። ግን የሚያገለግሉንን እንስሳት ከመበደልና ከማዋረድ ይልቅ ለወሮታቸው የሚመጥን ርህራሄ ማሳየት የመንፈስ ስልጣኔ ነው ብዬ አምናለሁ። ተስፋዬ ገብረአብ ገና በጉብዝና ዘመኑ ለደራሲ ብርሃኑ ዘሪሁን 4 ገጽ ያለው ደብዳቤ ልኮ ነበር። ከደብዳቤው ቀንጭቤ ማብራሪያ ቢጤ አስከትላለሁ። ለክቡር አቶ ብርሃኑ ዘሪሁን መጀመሪያ ሰላምታዬን አቀርባለሁ። ይህንን ደብዳቤ የምጽፍልዎት ማንም ሰው የማያውቀኝ ሲሆን እርሶም ስለኔ ምንም ነገር ሰምተው አያውቁም።
እኔ ግን የእርሶንና የአቶ በዓሉ ግርማን የአቶ ሐዲስ ዓለማየሁን እንዲሁም የሌሎችን ደራሲያን ስነ ጽሑፍ ስመለከት አውቆታለሁ። በጋዜጣም ስለ እርሶ አንብቤያለሁ። በአሁኑ ሰዓት የምኖረው ደብረ ዘይት ውስጥ ነው። በኤርትራ ክፍለ ሀገር አረዛ በምትባል መረብ ወንዝ ዳርቻ ከተቆረቆረች መንደር መወለዴን እናቴ ከመሞቷ በፊት ትነግረኝ ነበር። በሕፃንነቴም ብዙ ታሪክ ማንበብና መስማት ወድ ነበር። በ1974 አጋማሽ ላይ እናቴ ከሞተች በኋላም አባቴ ሌላ ሚስት አግብቶ ሁለተኛ ትዳሩን ተያያዘው። የአንድ ድርጅት ዘበኛ ነበር። የነበርነውን ልጆች በታተንን። እኔም እዛው ደብረ ዘይት ውስጥ ከአንድ ዘመድ ተጠጋሁ። ነገሩን ልቁረጠውና ለወሬ የማይመች በደል ደረሰብኝ። በደል ስል በልብስ ወይም በምግብ እጦት አልነበረም፣ የሞራል ውድቀት ነበር። ይኸውም ከምኖርባቸው ሰዎች ጋር ትምህርት እስክጨርስ ለመኖር ስል አይኮኑ አኳኋን ሆን ነበር። የእሱ ልጆች አሽከር መሆኔን ማመን ነበረብኝ። ባስፈለጋቸው ጊዜና ሰዓትም ከሕፃን እስከ ትልቅ ይልኩኛል። ለመኖር ስል የግድ ያሉኝን መፈጸም ነበረብኝ። በደብዳቤው እንደተገለጸው ተስፋዬ ኤርትራ ውስጥ አረዛ በምትባል መንደር እንደተወለደ ይናገራል። በጊዜው ኤርትራ የኢትዮጵያ አካል ወይም ክፍለ ሀገር ነበረች። ተስፋዬ በጊዜው ደራሲ የመሆን ፍላጎቱን ለማሳካት እንዲያግዙት ሐዲስ ዓለማየሁንና ብርሃኑ ዘሪሁንን ደጅ ጠንቶ ነበር። ሁለቱም ልዩ መብት ወይም ፕሪቪሌጅ ሰጥተው ቢያግዙትም ሁኔታዎች ፈቅደው ሥራዎቹ አልታተሙለትም። የማትሪክ ውጤት ገገመበት። የመጨረሻው አማራጭ ወታደር መሆን ነበር። ግን ተስፋዬ የመዋጋት ፍላጎት አልነበረውም። ሲጀመር ደሞዝና የጽሑፍ ሐሳብ ለማግኘት እንጂ ለመስዋዕትነት አልዘመተም። እንደ አዲስ አድማስ ዘገባ በተሳተፈበት የመጀመሪያ ጦርነት በበረደ ጥይት እጁ ላይ ቆስሎ ተማረከ። እነ መለስ ዜናዊ ምርኮኛቸውን ተንከባከቡት። ተሰጥኦውን አይተው የፕሮፓጋንዳ ስልጠና ሰጡት። የመንግስቱ ኃይለማርያምን መንግስት ከገረሰሱ በኋላ ለተስፋዬ ትከሻውን የማይመጥን ትልቅ ሹመት አሸከሙት። የኢትዮጵያ ፕሬስ መምሪያ ኃላፊ ሆነ። በሰማንያዎቹ አጋማሽ ኢህአዴግና ሻዕቢያ ኢትዮጵያን እንደ ሽልጦ ተካፍለው አልፎ አልፎ በትብብር አልፎ አልፎም በፉክክር እያስተዳደሩ ነበር። ኤርትራ ከክፍለ ሀገርነት ወደ ጎረቤት ሀገርነት ተሸጋገረች። በጊዜው አንድ የኤርትራ ተወላጅ የሆነ ታጋይ የኢትዮጵያ ልሳን በሆነው መስሪያ ቤት ላይ አዛዥ ሆነ ቢባል ምላሹ ቀላል አይሆንም። ተስፋዬ በተለይ ከኢትዮጵያ ብሔርተኞች ሊሰነዘር የሚችለውን ትችት ለመሸወድ ይመስላል መነሻውን ከመረብ ወንዝ ዳርቻ ራቀ። ጽሑፎቹ ላይና ቃለ መጠይቆቹ ላይ እትብቱ ቢሾፍቱ ላይ እንደተቀበረ አድርጎ ማስተዋወቅ ጀመረ። ታዋቂ ከሆነ በኋላ በማስታወሻዎቹ ላይ ስለ ልጅነቱና ስለ ቢሾፍቱ የሚተርከው ያሸበረቀ ትዝታ ለብርሃኑ ዘሪሁን ከተናዘዘው የሞራል ውድቀት እጅግ የተለየ ነበር። ተስፋዬ የጽሑፍ ተሰጥኦ የታደለ ሰው ነበር። የሚጥሙ አጫጭር ልቦለዶቹን ጽፏል። ለወጣት ደራሲያን ቸርና አበረታች እንደነበር አውቃለሁ። በዋናነት የፕሮፓጋንዳ ሰው ነበር። ታሪክ ላይ ከፍተኛ ዝንባሌ ነበረው። ይሁን እንጂ የታሪክ አጠናንና አተራረክ ሀሁ የሚያውቅ አይመስልም። ስለ ተነባቢነት የሚጨነቀውን ያክል ስለ እውነታ ደንታ የነበረው አይመስለኝም። ማጋነን ሁለተኛ ባህሪው ነበር። የሚወደውን በጣም ያደንቃል። የሚደብረውን እንዳይሸጥ እንዳይለወጥ አድርጎ ያዋርዳል። የፖለቲካ ዝንባሌው ስር ነቀል የኤርትራ ብሔርተኛ ነበር። በተለይ በመጨረሻዎቹ 4 መጻሕፍቶች ውስጥ ያቀረባቸው ወጎች
የኢትዮጵያንና የኤርትራ የግንኙነት ታሪክ የሚከልሱና የሚበርዙ ናቸው። ጥቂት ምሳሌዎችን ይጀመለሳለሁ። የኢትዮጵያ አጼ ግዛት መስራቾች አያሌ ድክመቶች እንደነበሩባቸው አያጠራጥርም። ይሁንና ተስፋዬና መሰሎቹ ሊረዱት የማይፈልጉት ወይም ሊረዱት የማይችሉት ብዙ አስደናቂ ሰብአዊ እሴቶችን ገንብተዋል። ሌላው ቢቀር የእሱን ቤተሰብ ጨምሮ ማንም ኢትዮጵያዊ በመረጠው ስፍራ ተዘዋውሮ ሰርቶ ቤትና ንብረት አፍርቶ እንዲኖር የሚያደርግ አስተማማኝ ሥርዓት መዘርጋት ችለዋል። በቢሾፍቱና በመረብ መካከል ገደል እንዳይኖር ታግለዋል። ባለፈው ራይድ ተሳፈርሁ። መዳረሻዬ ላይ ስደርስ ለነጂው ድፍን 200 ብር ሰጠሁትና ኩራትና ልግስና በተሞላ ድምፅ መልሱን ያዘው አልኩት። ነጂው መልስ የለውም፣ ግድ የለም ቅን ምኞቴንም ቢሆን ያዘው አልሁትና ከመኪናይቱ ሹልክ ብዬ ወጣሁ። በቀደም ላዳ ተሳፈርኩ። ነጂው የ100 ምናምን ዓመታት አዛውንት ናቸው። በ150 ብር ሂሳብ ተነጋግረን ላዳውን ቆሰቆሱት። ቦታዬ ላይ ሲያደርሱኝ ገና ከምጣዱ የወጣ ድፍን 200 ብር አቀበልኳቸው። ሰውየው ትርፉን ሂሳብ ትቸላቸው እንዲሄድ ፈልገው ፈገግ ብለው አዩኝ። መገገሜን ሲያውቁ በረጅሙ ተንፍሰው ከኪሳቸው እንደ መከር ቅጠል የጠወለጉ ብዙ የብር ኖቶች አወጡ። ተዚያ የዶናልድ ትራምፕን ክራባት የሚመስል ምላሳቸውን መዘው በመሃል ጣታቸው ትልቅ የምራቅ ጉማጅ አጣቅሰው 50 ብሩን ከወንድሞቹ ነጠሉት። በመጨረሻ ምራቅ የጠገበች 50 ብራቸውን ሊያቀብሉኝ ሲንጠራሩ ምንም ቢሆን ማሐረቦትንማ አልወስድቦትም በየ ጉዞዬን ቀጠልሁ። በራይድ ሲሄድ ከሹፌሩ ጋር አወጋለሁ። ሾፌሩ ማውጋት የተሳነው ከሆነ ሞባይሌን ጎረጉራለሁ። በቀደም ቲክታክ ስከፍት ከዶክተር ወዳጀነህ ቃለ መጠይቅ የተወሰደ ቅንጫቢ ጋር ተገጣጠምኩ። ዶክተር ወዳጀነህ እንዲህ ሲል ገጠመኙን በማውጋት ላይ ነው። አንዲት ሴት መጣች ከአሜሪካ ስትመጣ ከጓደኛዋ ጋር ዶክተር ወዳጀነህን አወጣዋለሁ ብላ ተወራርዳለች። ሴቶች አሁን በጣም ደፋር ናቸው። ታያለሽ አንበረክከዋለሁ ብላ ነው የመጣችው። ከዛ ሳያት እንዴት እንደምታምር ልነግርሽ አልችልም። ልቋቋማት የምችላት አይነት ሴት አይደለችም። ከዛ እንዳየኋት ጠንካራ አይደለሁም ደግሞ እዚህ ላይ ደካማ ጎኔ ላይ ነው የመጣችው። በስመ አብ እንዴት ታምራለች ደግሞ። ከዛ ቆይቶ ልክ እንደዚህ ያየኋት ከጀርባዋ ቀጭን ወርቃማ እባብ መጥቶ ጡቷ ላይ ይጫወታል። ቪዲዮውን ለጓደኛዬ ሙዝ ላኩለት። የሚከተለውን መለሰልኝ። የሚገርምህ ነገር እኔም ከጥቂት ዓመታት በፊት አንዲት የምታምር ሴት እኔ ጋር መጣ ተመሳሳይ ነገር ተከስቶብኛል። በእኔ ጊዜ ግን እባቡ ብቅ ያለው ከሴቲቱ ጀርባ ሳይሆን ከሙታንታዬ ስር ነበር። የዘፈን አድናቂ ነኝ። ቆንጆ ዘፈን መስማት ከሕይወት ጥቂት ብርቅ ጸጋዎች አንዱ ነው ብዬ አምናለሁ። የዜማ ሰዎችን ማድነቅ የስልጣኔ አንድ አካል ነው። ጥሩ ጣዕመ ዜማ ስንሰማ እንድንፈነድቅ እንድንወዛወዝ ሆነን ተፈጥረናል። አንዳንዴ ቆንጆ ዜማ ሰምቼ ስደሰት ደስታዬ ሌላው ላይ እንዲጋባበት ያምረኛል። ልክ እንደ አባቡላ የሊሙ ሞቲ ወይም ንጉሥ ነበር። አንዴ ወደ ገበያ ሄዶ ገበያተኛው ሁሉ እንዲዘፍን አድርጓል ይባላል። የኢትዮጵያ መንግሥት ከአክሱማዊ ልደቱ ጀምሮ የለቅሶና የዘፈን ሥርዓት አለው። ንጉሥ ሲሞት ይለቀሳል።
ወራሹ ዙፋኑ ላይ ሲወጣ ይዘፈናል፣ ይቀወጣል። እቴጌ ምንትዋብ በ1715 ገደማ በልጇ አማሃይንታ በጎንደር ስትነግስ በቤተ መንግሥት ምን ተብሎ እንደተዘፈነ ዜና መዋዕሏ መዝግቦታል። አሁን ወጣች ጀንበር ተሸሽጋ ነበር፣ አሁን ወጣች ጨረቃ የምትለን ፍርድ ይብቃ። ደስ ይበልህ ዘመድ ከነገሰች በዘውድ፣ ደስ ይበልህ ባለጌ ከነገሰች እቴጌ። ደስ ይበልሽ ወይዘሮ ጭና መጣች ወገሮ፣ ደስ ይበልህ ጎንደር ቀድሞ ከፍቶህ ነበር። በዘፈኑ እቴጌይቱ ጀንበር ጨረቃ ተብላ ተሞግሳለች። በዘፈኑ ውስጥ ደስ ይበልህ ባለጌ የሚል ቃል አለ። በጥንቱ አማርኛ ባለጌ ባላገር ማለት ነው። በዛሬው አነጋገር ሰፊው ሕዝብ እንኳን ደስ አለህ እንደማለት ነው። ወገሮ ዕጣን የሚል ትርጉም አለው። የቀደሙ ሰዎች የመንግሥት ሥርዓታቸውን ከብዙ ምንጮች ቀድተዋል። አንዱ ምንጭ ብሉይ ኪዳን ነው። ለምሳሌ ንጉሥ ሰለሞን በነገሰ ጊዜ እንደ ተዘፈነለት ተጽፏል። ካህኑ ዳዶቅም በድንኳኑ የቅባቱን ቀንድ ወስዶ ሰለሞንን ቀባ፣ ቀንደ መለከትም ነፉ። ሕዝቡ ሁሉ ሰለሞን ሺህ ዓመት ይንገሥ አሉ። ሕዝቡም ሁሉ እርሱን ተከትለው ወጡ። ሕዝቡም ዘፈን ይዘፍኑ ነበር። በታላቅ ደስታም ደስ አላቸው። ከጩኸታቸውም የተነሣ ምድር ተናወጠች። መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ከቁጥር 16። በታሪካችን የጨለማ ገጾቻችን መካከል ስንቀዝፍ አልፎ አልፎ ሚጢጢ የብርሃን ደሴቶች ያጋጥሙናል። በቀደም ያች ቀን ተረሳች የሚል ርዕስ ያለውን አቧራ የጠገበ አሮጌ መጽሐፍ ገረብኩ። በመሶሎኒ ወረራ ወቅት በስደትና በአርበኝነት የታገሉ ገብረ ሕይወት ህዳሩ የተባሉ ምሁር የጻፉት ነው። ሰውየው ታላቅ ሰው ቢሆንም እንዳለመታደል ሆኖ የጽሑፍ ስጦታ አልተሰጣቸውም። መጽሐፋቸው እንደ መከራ ቀን በቀላሉ አይገፋም። ታግሶ ለዘለቀው ብዙ የሚገርሙ ምስክርነቶችን ያገኛል። አንድ ቀን ገብረ ሕይወት ደባርቅ አካባቢ ከሌሎች አርበኞች ጋር ሆነው ወደ ቤተ ክርስቲያን ይሄዳሉ። ቤተ ክርስቲያኑ በር ላይ አንዲት በሽተኛ መሳይ መነኩሲት ኮርምት ብለው ተቀምጠዋል። እማ ሆይ ምንድነው የሚያምዎት? አለ ገብረ ሕይወት። ከረሃብ በቀር ሕመም የለኝም ሲሉ መለሱ መነኩሴይቱ። በዚህ ምላሽ ልባቸው የተነካው ገብረ ሕይወት አርበኞች ያላቸውን እንዲመጸውቷቸው ማስተባበር ጀመሩ። በዚህ ጊዜ በቦታው ራሱ ብንህ ተሰማ የሚባሉ አርበኛ ነበሩ። ከዝናራቸው ጥይት አውጥተው ለመነኩሴይቱ እጃቸውን ዘረጉ። በጊዜው ጥይት ዶላር ማለት ነው። ትልቅ ዋጋ ያለው መገበያያ ስለሆነ ብዙ እህል የመሸመት አቅም ነበረው። እማ ሆይ ግን የጥይቱን ስጦታ ሊቀበሉ አልፈለጉም። ምንም ቢርበኝ ምንም በረሃብ አለቅጥ ብጠቃም የጀግናውን ጥይት አልቀበልም። በጥይቱ ጀግናው ሙያ ይስራበት የሚል ምላሽ ሰጡ። አርበኞች ባልተጠበቀው ምላሽ ተደንቀው እህል እንደሚመጸውቷቸው ቃል ገቡ። የሰዎች ምግባር የሚለካው በጣም ሲቸግራቸው ወይ በጣም ሲደላቸው ነው። የራበው ዜጋ መሪውን ይበላል ይላል መረራ ጉዲና። ግን መሪው በቀላሉ ራሱን ለመብልነት አያቀርብም። ስለዚህ የተራበ ሰው በቅርቡ ያገኘውን ይበላል። የአገሩን ንብረት ሊሸጥ ይችላል። ሸማች ካገኘ
አገሩን እንደ ቦንዳ ጨርቅ ጠቅልሎ ለመቀወር ዓይኑን አያሽም። ከዚያም የባሳለ በክፉ ቀን ልጆቻቸውን ቆርጥመው የበሉ ሰዎች በታሪክ ተመዝግበዋል። ራስን በሕይወት ማቆየት ከባድ ቀንበር ነው። ለዚያ ነው የሰለጠኑ የሚባሉ አገሮች መንግስታት የዜጎችን መሰረታዊ ፍላጎታቸውን ማሟላት ቀዳሚ ተግባራቸው አድርገው የሚይዙት። በዚህ መሃል የማሆይ አይነት ችግሬና ረሃቤ ከሀገሬ አይበልጥም የሚሉ ጥቂት ብርቅ ሰዎች ይኖራሉ። የእኒህ ሰዎች መስዋዕትነት በዘመናችን እንደ ፋራነት ይቆጠራል። ባለፉት 50 ዓመታት አገርን እንደ ሸቀጥ ማየት እርድና ሆኗል። እዚህ ላይ የአብርሃም ረታ ዓለሙ ስንኝ ትዝ ትለኛለች። አጥንት የሚከስከስ ደም የሚፍሰስላት ይህች አገር የጭራሽ አይደፍራትም ጠላት። አትበል ጌትዬ አገር አያሻህም ሀብት አፍራ እንደምንም ከንጉሥ ፕሬዝዳንት ተጣጥለህ ዕጣ ጆሮ ግንዷን ብለህ የፍንጥርህን ጠጣ። ባለፉት 50 ዓመታት ይሄንን ግጥም ብሔራዊ መዝሙር ያረጉ መዓት ሰዎች ተፈጥረዋል። ዛሬ ቤት ዘግተው ዶላር መሳይ ሲያትሙ የሚውሉ ዜጎች በራብ የተጎዱ አይደሉም። እጦት ሳይሆን የቅንጦት ሕልም የፈጠራቸው ናቸው። መኪና ሳይሆን መኪኖች ይመኛሉ። ቤት አላቸው፣ ግን የሪል ስቴት ባለቤት ለመሆን አገራቸውን ጆሮ ግንዷን ከማለት አይመለሱም። እኒህ ጉዶች ምናልባት ትንሽ የህሊናን ጥፍጣፊ ካላቸው ለተጨማሪ ምቾት ሲሉ የሚሸጡትን አገር ከማን እንደተረከቡት ማስታወስ ያስፈልጋል። ከትናንት ወዲያ አንድ ጓደኛዬ ለልጁ ልደት ጠራኝ። ቤቱ ስደርስ ከማላውቃቸው እንግዶች ጋር አደነበኝ። ሁለት አረጋዊ ባልና ሚስት ከወጣት ልጃቸው ጋር ጎን ለጎን ተቀምጠዋል። ልጅቷ እንደ አበባ ማስቀመጫ ብርጭቆ ጥድት ያለች ናት። ከልጅቷ አጠገብ አንድ ጎልማሳ ተጎልቷል። ሰውየው መልከ መልካም ነው። ጢሙን ደግሞ ከጎን በቅርጽ አሳድጎታል። የድሮ የባቢሎን ንጉሥ ይመስላል። ልጅቱን ክፉኛ እንደ ከጀላት ያስታውቃል። ትኩረቷን ለማግኘት ሲጥመለመል አየዋለሁ። የልጅቷ አባትና እናት አንዳንድ ጥያቄ ጠየቁኝ። በዋዛ መለስኩ። እናትየው በረጅም ሳቅ ተባበሩኝ። አባትየው ተው ባክህ በሳቅ እንዳትገድለን ሲሉኝ በነፍስ ግድያ እንዳልጠየቅ ብዬ ጨዋታዬን ገታሁ። ጎልማሳው ግን በሳቁ ውስጥ አልተሳተፈም። በብዙ ቁጣ በብዙ መከፋት ሲያፈጥብኝ ከቆየ በኋላ እንዲህ አጭር አትመስለኝም ነበር የሚል ቃል ሰነዘረ። አጭር ነኝ ብዬ አላስብም በማለት ተፈጥሮዬን አስተባበልኩ። ምንድነኝ ብለህ ነው የምታስበው? አለ ጎልማሳው። በቁመት ቀዳማዊ ኃይለ ሥላሴ ጋር እኩያ ነን እና ብዙ ጊዜ ራሴን ንጉሥ አከል ወይም ኪንግ ሳይዝድ ብዬ ነው የምጠራው። አባትየው በመልሴ በጣም ተደነቁና 5000 ብር ሸለሙኝ። ልጅቷ ፈገግ አለችልኝ። አግብተሃል አሉኝ እናቲቱ። አላገባሁም አልኩኝ ቀልጠፍ ብዬ። መንግሥት ካልመደበላቸው በቀር አጭሮች ከየት አምጥተው ያገባሉ? አለ ጎልማሳው። ልክ ነው፣ ሴቶች አስቀድመው የሚያዩት ረጅም ወንድ ነው ብዬ ጀመርሁ። ጎልማሳው በድል አድራጊነት ፈገግ ብሎ ወደ ልጅቱ ተመለከተ። በዚህ ምክንያት አጭር ወንዶች የሴቶችን ቀልብ ለመግዛት መላ ለመፍጠር ይገደዳሉ። ወይ አሪፍ ፈላስፋ፣ ወይ አሪፍ ሙዚቀኛ፣ ወይ አሪፍ አትሌት፣ ወይ አሪፍ ሐሳብ አፍላቂ፣ ወይ አሪፍ ባለሀብት ለመሆን ይታገላሉ። አጭር ወንዶች የሴቲቱን ቀልብ ለመሳብ የፈጠሯቸው ጸጋዎች
አንዳንዶቹ የስልጣኔ ማድመቂያ ለመሆን በቅተዋል። ረጅም ሸበላ ወንድ በተፈጥሮ ስለሚረካ ሴቲቱ መጣ እስክትወድቅለት ይጠብቃል። አጭር ወንድ ግን የጅንጀና ጥበብን ፈልስፏል። ዞሮ ዞሮ ረጃጅሞች የሚበሉት ራት ከአጭሮች የተረፈውን ነው በማለት ዲስኩሬን ዘጋሁት። ሰውየው በጣም ተናደደ። ሳይደበድበኝ ጨዋታውን ወደ ሰሞኑ ፖለቲካ ዞርኩት። አረጋዊውና ሚስቲቱ እስራኤልን ሲደግፉ፣ ልጅቱ ደግሞ የፍልስጤም ተቆርቋሪ መሆናቸውን ተገነዘብኩ። የእኔን ሐሳብ ጠየቁኝ። ኢትዮጵያዊ ጎራ ለይቶ የሚነታረክበት ምክንያት አይገባኝም። አበሻ ቢችል አስታራቂ፣ ባይችል ተመልካች መሆን ነው ያለበት። እኛ እኮ የዕብራውያንንና የአረቦችን ባህል እኩል በሚባል ደረጃ የወረስን ሕዝብ ነን አልኩ። የሰለሞንና የማክዳን ታሪክ አላነበብህም መሰል አሉኝ አባትየው ለሽልማት የሰጡኝን 5000 ብር መልሰው እየወሰዱ። የሰለሞንና የማክዳ ታሪክ ከእስራኤል ጋር ያለንን ዝምድና የሚተርክ መጽሐፍ ነው፣ ግን ከአረብኛ የተተረጎመ መጽሐፍ መሆኑንም አንርሳ ካልኩ በኋላ ወደ ጎልማሳው ዙሬ በዚህ ጉዳይ አንተ ምን ታስባለህ አልኩት። እኔ ፖለቲካ ላይ የለሁበትም፣ እልል ያልሁ የዘመናዊ ጫማ ነጋዴ ነኝ። ከጥቂት ዝምታ በኋላ ይችን አስከተለ። ረጅም ተረከዝ ያለው ጫማ ስትፈልግ ወደ ሱቅ የጎራ ማለት ትችላለህ። የጎጃሙ ገዢ ደጃዝማች ብሩ ደፋርና ኃይለኛ ተዋጊ ነበሩ። ተርላ ጓሉ የተባለ የስልጣን ተፎካካሪ ነበራቸው። ከዕለታት አንድ ቀን ተርላ ለደህንነቱ ስለሰጋ አባይን ተሻግሮ በሌሎች ገዢዎች ክንድ ስር ለመጠለል አሰበ። ጥቂት ቦታዎች ያልተሳካ ጥረት ካደረገ በኋላ መጨረሻ ላይ ነገወ ገመዳ የተባለ የጃርሶ ወይም ሰላሌ ጌታ ጥገኝነት ሊሰጠው ተስማማ። ደጃሽ ብሩ ይህንን እንደሰማ በንዴት ጤሰ። ጠላቴን ሸሽገህ ይዘሃልና መጣሁልህ ብሎ ለነገው ማስጠንቀቂያ ላከበት። ነገወ ገመዳ ማስፈራሪያው እንደደረሰው ሰራዊቱን ከየቦታው በአዋጅ ጠርቶ ሰላሌ ሜዳ ላይ ጉግስ ጨዋታ አካሄደ። ዓላማው የፈረሰኞቹን ብዛትና ንቃት ለጠላቶቹ ለማሳየት ነበር። በዛሬው አነጋገር ወታደራዊ ሰልፍ ማካሄዱ ነው። ይህንን የተመለከቱ የብሩ ሰላዮች ጉዳዩን ለጌታቸው አመለከቱ። ብሩ ግን ከውሳኔው ንቅንቅ አላለም። ወደ ሰላሌ ሄዶ የነገወ ገመዳን ፈረሶች ቄጥ ለቂጥ እንደሚያማታ ዛተ። መካሪ መኮንኖች ግን እንዲህ አሉት፣ ግድ የለህም ይቅርብን፣ አሳዳጅ በደጅ አንሁን። ዋናው ነጥብ አሳዳጅ በደጅ አንሁን የምትለው ምክር ናት። በሰፈራቸው በሜዳቸው ብንገጥማቸው ያሸንፉናል ማለት ነው። ናፖሊዮን ቦናፖርት እንዲህ የተባ መካሪ ቢኖረው ሩሲያ ገብቶ አይዋረድም ነበር። ደጃሽ ብሩ የመኳንንቱን ምክር ተቀብሎ ዘመቻውን አጠፈው። ፍቅር እስከ መቃብር በተባለው የሐዲስ ዓለማየሁ ዝነኛ ልቦለድ ውስጥ ካሉት ዋና ታሪኮች አንዱ የባላገሮች አድማ ነው። ፊት አውራሪ መሸሻ የተባሉት ጌታ የዓመት በዓል መዋያ የሚል አዲስ ግብር በባላገሮች ላይ ጣሉባቸው። ባላገሮች እምቢ አንከፍልም አሉ። ፊት አውራሪ ጉልበታቸውን ተማምነው የሚንቁትን ያመጻ ባላገር በዘመቻ ለመቅጣት ቆረጡ። መካሮች ተሰበሰቡ። የድሮ መካር እንደ ዛሬ በለው በለው አይልም። ጌታው ፈረስ ከሆነ መካሩ ልጓም ይሆናል። መካሮች ተናገሩ። ባላገር ሕይወቱንም ጥይቱንም ቆጥቦ ነው የሚዋጋ።
ጠላቱ እሱን በመፈለግ በራብና በጥም እስኪደክም ፊት ለፊት ተሰልፎ አይገጥምም። ባላገሩ እህል ውሃው የሱ ስለሆነ፣ ዱሩ ገደሉ ተራራው ሸንተረሩ ሁሉም የሱ ስለሆነ እህል ውሃውን ሸሽጎ እሱ በዱር በገደሉ ተሸሽጎ ብዙ ሰው ሳይሞትበት ብዙ ጥይት እንኳ ሳይጠፋበት ድል ያደርጋል። ያደመ ባላገር አሸንፋለሁ ብሎ ማሰብ ውቅያኖስን ጠልቄ ጨርሳለሁ እንደማለት ነው። ፊት አውራሪ መሸሻ እንደ ደጃሽ ብሩ ምክር የሚሰሙ አልነበሩም። አሻፈረኝ ብለው ጦራቸውን አስከትለው ወዳደሙት ባላገሮች ዘመቱ። ባላገሮች አበጀ በለው በተባለ ሽፍታ መሪነት የሚደንቅ ነገር አደረጉ። ፊት አውራሪ መሸሻ ወደ ሰፈራቸው ዘው ብለው እንዲገቡ በሩን ከከፈቱላቸው በኋላ አዘናግተው ከበው ከምክትል ሚስታቸው ጋር በተኙበት ማረኳቸው። የምንኖረው በቅራኔዎች በተሞላ ዓለም ውስጥ ነው። ከቅራኔዎች የሚገላግለን ምናልባት ሞት ሳይሆን አይቀርም። ፖለቲካ ማለት ቅራኔዎችን ከናካቴው ማስቀረት ሳይሆን ቅራኔዎች ለከፋ ጉዳት እንዳይዳርጉ አድርጎ ማርገብ ነው። የሆነ አካባቢ ማህበረሰብ ሲያምጽ የአመጽ ምንጭ የሆኑትን ሮሮዎች ብሎ መስማት፣ ችግሮችን ማዳመጥና ለመፍታት መፍቀድ የመንግስት ዋና ሥራ መሆን አለበት። ለገበሬ ማዳበሪያ በጊዜው ማቅረብ፣ ሕዝብ አስተዳዳሪዎቹን ራሱ እንዲመርጥና እንዲሽር መፍቀድ፣ በሰላም ተዘዋውሮ እንዲኖር እንዲሰራና የቤት ንብረቱ ባለቤት እንዲሆን ማገዝ ወዘተረፈ። በተረፈ በገዛ መንደሩ ላይ ወታደር አሰማርቶ ብሶቱን ለማፈን መሞከር ከታሪክም ከስነ ጽሑፍም አለመማር ነው። ቅራኔዎችን ማራገብ ትተን ቅራኔዎችን ማርገብ ይልመድብን። በቀደም የመጨረሻው ጥይት የተባለውን መጽሐፌን ጽፌ ጨረስኩ። ወዳጆችን የማሳተሚያ ያዋጡ ስላቸው ዛሬ ማን መጽሐፍ ያነባል? ይልቅ በድምፅ ተርከውና በሰዋሰው ይለቀቅ ብለው ማበረታቻ ይሉት መጎተቻ ሐሳብ ሰጡኝ። ለጊዜው የህትመቱን ነገር እርግፍ አድርጌ ትቼ ለቤት ኪራይ የሚሆን ሥራ እንዲያሰሩኝ ከዘፋኞች ጋር መዋል ጀመርኩ። ታዲያ ባለፈው ሰብሰብ ብለን ስናወጋ አንድ የማደንቀውን የዜማ ደራሲ የሚከተለውን ጠየቅኩት። ስማ፣ ሹፌሮች፣ ሲራራ ነጋዴዎችና አርቲስቶች በአንድ ሴት አይወሰኑም ይባላል። እርግጥ ነው በድርሰቱ ዓለም ከኔና ከአዲስ ዓለማየሁ በቀር በጭምትነት የሚኖር ያለ አይመስለኝም። ከዘፋኞቹ ውስጥ ሴት ማያተራምስ ማን ነው? ወዳጄ ትንሽ አሰበና እንጃ ምናልባት ታምራት ሞላ። የዚያን ቀን ምሽት ከሙዝ ጋር ተገናኝተን ስናወጋ ይህንን ዘገብኩለት። እስቲ ከታምራት ዘፈኖቹ ውስጥ የተወሰኑትን አስታውሰኝ አለኝ። እኔ ታምሜ ተኝቼ ትናንትና ሌሊት በሕልሜ መተሽብኝ ዓይኔ ሲንከራተት ከእንቅልፌ ነቅቼ ፊቴን ብዳብሰው እምባዬ በሙሉ ትራሴን አራሰው። ስንዋደድ ከልባችን መሞት ኑሯል መሃላችን። እምባዬ አልቆማለ ፍጹም አጣሁ ተስፋ። ልበደል አላዝንም መለየትሽ ከፋ። ማን ነበረ ቆንጆ ማን ነበረ አይናማ? ታዲያ ምን ያረጋል መሞት አይቀርማ። ሙዝ ይህንን ሰማና እንዲህ አለ። ጋሽ ታሜ እንዲህ አይነት ሆረር ሲዘፍን ኖሮ አንዲት ሴት ማግኘት መቻሉ ራሱ ተመስገን ነው። ሙዝ በእንባ የሚማረኩ ሴቶች መኖራቸውን ሳያውቅ ቀርቶ ነው። ድምፃዊ አበበ ተካ ተወዳጅ ዘፈኑን ያወጣ ጊዜ አስታውሳለሁ።
አቤ ከድምፃዊነቱ በላይ ጥላው የሄደችው ፍቅረኛውን እያሰበ በየመድረኩ ማንባቱ እጅግ ዝነኛ አድርጎት ነበር። ትዝ እንደሚለኝ ካሴቱን ያወጣበት ዘመን የደስታ ዘመን ነበር እና በጊዜው የሚያለቅስ ሰው ሲገኝ እንደ ብርቅ እንስሳ ይጎበኝ ነበር። አቤ ባነባ ቁጥር ሊያጽናኑት የተዘጋጁ ብዙ ሴቶች የክለቡን አዳራሽ ያጨናንቁታል። ይህንን ያስተዋሉት ድምፃዊ ይርጋ ዱባለ አንድ ቀን ወደ አቤ ሄደው እንዲህ አሉት። አቤ ታንተ ጋር አንድ ላይ የመድረክ ሥራ ልሠራ ወስኛለሁ። ምን ታስባለህ? አንተ ሰው ጥሩ እያልህ እያለቃቀስህ፣ እኔ ጥራኝ ዶሮ እያልሁ እየፎከርሁ ድፍን ጦቢያን በንብርክክና አስኬደዋለን። ለግብዣው አመሰግናለሁ፣ ግን እኔ እንኳን ብቻዬን መስራት ነው የምፈልገው አለ አቤ። ቢለምኑት ፍንክች አልላለ። በመጨረሻ ጋሽ ይርጋ ተናደዱና እንዲህ አሉ። ይሁን ግድ የለም፣ ይህችም እንደ ጥይት ስታልቅ እንተያያለን። አዲስ አበባ ውስጥ እንደ ቦሌ መድኃኔ ዓለም የሚገርመኝ ሰፈር የለም። ከመድኃኔ ዓለም ፊት ለፊት አስፋልቱን ተሻግሮ ትልልቅ ሕንፃዎች ይበቅላሉ። ምርጥ ካፌዎች፣ ሬስቶራንቶችና በርገር ቤቶች ያብረቀርቃሉ። አስፋልቱ ሁሌም በእግረኞች እንደተሞላ ነው። ከመድኃኔ ዓለም ጀርባ ደግሞ ሌላ እዩኝ የማይል ዓለም አለ። በቆርቆሮ በሰማያዊ ሸራ የተዋቀሩ የንግድ ቤቶች ተደርድረዋል። በአብዛኛው ምግብ ቤቶች ናቸው። የእኛ ሽሮ፣ ዕድላዊት ምግብ ቤት ወዘተ የሚል መጠሪያ አላቸው። እንደ ቃተኛ ያሉ የቅንጦት ምግብ ቤቶች ውስጥ የመብላት አቅም የሌላቸው የመንግሥት ሠራተኞች እዚህ በተመጣጣኝ ዋጋ ደህና ምግብ ይሸምታሉ። ለመጨረሻዎቹ ድሆች እርጥብ የተባለ ምግብ ይቀርባል። እርጥብ የቅቅል ድንች ክትፎ ነው። በዳጣ 30 ብር ሲሆን እንቁላል ሲታከልበት 60 ብር ያስከፍላል። ሁሌም ከምግብ ቤቶች ፊት ለፊት ሞተር ሳይክሎች ተደርድረው ቆመው ይታያሉ። ዕቃ ለማመላለስ ላይታች ሲሉ የሚውሉ ልጆች በአብዛኛው የዚህ ሰፈር ታዳሚ ናቸው። ቀደም በዚያ ሳልፍ ቤቶች እየፈረሱ ነው። ተወዳዳሪ የሌለው ሐዘን ወረረኝ። በቅርቡ እየተደረገ ያለው የዶዘር ዘመቻ የትምና መቼም ታይቶ የሚታወቅ አይደለም። በአውሮፓ፣ በአሜሪካ፣ በቻይና የዙረት ዕድል የገጠመን ሰዎች እንደምንመሰክረው ጉሊት ዓለም አቀፍ ነው። በየትኛውም ትልልቅ ከተማ ምግብ ሰርተው መንገድ ላይ የሚሸጡ ሰዎች ይኖራሉ። መንግሥት መብታቸውን ያከብርላቸዋል። ሰው በላው ካፒታሊዝም የሚባለው ሥርዓት በሰፈነባቸው ሀገሮች ሳይቀር ድሆች በዚህ መጠን አይገፈተሩም። ቤቶች፣ መስጊዶች ያለ ነዋሪው ፈቃድ አይፈርሱም። የግድ ሆኖ ሲፈርሱ እንኳ ለባለቤቶች ካሳና ምትክ ቦታ ይሰጣቸዋል። አዲስ አበባ እኔ ሳውቃት ትልቁንና ትንሹን አቻችላ የምታሳድር ሆደ ሰፊ ከተማ ነበረች። አሁን ይሄ እየቀረ ነው። የተወሰኑ ሰዎች መሬት ሽጠው ሌክሰስ እንዲነዱ በላባቸው የሚተዳደሩ አያሌ ድሆች መረሻ አልባ መሆን አለባቸው። እየተስተዋለ እንጂ ጎበዝ። በግሌ አቅመ ቢስ ነኝና የመዲናይቱ ጌቶችና እመቤቶች ሰሞኑን ለሚያደርጉት ነገር በሙሉ ለሕሊናቸው አሳልፌ ሰጣቸዋለሁ። በዚያ ላይ አማኞች ስለሆኑ የፈጣሪያቸውን ቃል ላስታውሳቸው። ጻድቅ የድሆችን ፍርድ ይመለከታል፣ ኀጥእ ግን ዕውቀትን አያስተውልም። ፌዘኞች ግን ከተማቸውን ያቃጥላሉ። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። መጽሐፈ ምሳሌ ምዕራፍ 29
ስለ ጠለፋ በተነሳ ቁጥር ብልጭ የምትልብኝ ታሪክ አለች። የባለ ቅኔ መንግሥቱ ለማ አባት አለቃ ለማ ተርከዋታል። ጊዜው በዘመነ መሳፍንት ሳይሆን አይቀርም። ከመንግሥት የታዘዘ ጦር ከበጌ ምድር ወደ የጁ እየተመመ ነው። ሰራዊቱ ዋርላ ላይ ሲደርስ የሰራዊቱ መሪ ዓይናቸው አንድ ነገር ላይ አረፈ። አንዲት ትንሽ ልጅ ከጓደኞቿ ጋር ከገበያ ትመለሳለች። የጦሩ መሪ ሲያዩዋት አለቅጥ ጎመዡ። አሽከራቸውን ያዝና ጫንልኝ ብለው አዘዙት። አሽከርየው እየጋለበ ደረሰባትና ብድግ አድርጎ ፈረሱ ላይ አፈናጠጣት። ጓደኞቿ አካባቢውን በጩኸታቸው አቀለጡት። ዕድለ ቢሷ ብላቴና ከደብረ ታቦር በታች ወደሚገኝ አገር ተወሰደች። የበጌ ምድሩ መኮንን ልጆችን አስወለዳት። በጥንቱ ልማድ ተጠላፊዋ ኃይለኛ ዘመድ ካላት በጠላፊ ላይ ይዘምታል። በዚህ ምክንያት ድብን ያለ ጦርነት ሊቀሰቀስ ይችላል። የዚች ልጅ አባት ግን ለውጥ ኃይሉ የተባሉ አንድ የዋርላ ደብተራ ነበሩ። አቅማቸውን ገምተው ዝም ያሉ ይመስላል። ተጠላፊዋ ባለችበት ሆና አገሯን ልጅነቷንና ቤተሰቧን ስትናፍቅ ኖረች። አንዳንድ ጊዜ የሆነ የቆሎ ተማሪ ደጇ ላይ ቆሞ በእንተ ማርያም ብሎ ሲለምን ትሰማለች። እንጀራ ይዛ ትወጣና ከየት አገር ነው የመጣህ? ከመቄት። ለውጥ ኃይሉ የሚባል ሰው ታውቃለህ? እሳቸውን ማንም ያውቃል፣ እንደ ወንድማችን ናቸው። አባቴ ነው። ስታገኘው መጥተህ አትወስደኝም ወይ በልልኝ። አባትየው ግን ገስግሰው መጥተው አልወሰዷትም። ተራኪው ከላይ በራሴ አማርኛ ያቀረብኩትን ታሪክ ሲደመድሙ እንዲህ በሚል ልብ ሰባሪ ቃል ነው። እንዲህ እንደለፈለፈች ሞተች። ታሪካችን ባያሌው የጦርነት ነው። በጦርነት ያሸነፈው የተሸናፊውን ንብረትና ሚስት ይማርካል። ዳግማዊ ቴዎድሮስ በኃያልነታቸው አነጋግ ላይ የሸዋን ግዛት በጦር አስገበሩ። የአጤ ምኒልክ አባት የሸዋው ንጉሥ ኃይለ መለኮት የድል አድራጊውን ፊት ከማየታቸው በፊት ታመው አረፉ። ቴዎድሮስ በተሸናፊው ቤት ሰተት ብለው ገቡ። ኃይለ መለኮት ሁለት ሚስቶች ጥለው ሄደዋል። የመጀመሪያዋ የምኒልክ እናት ወይዘሮ እጅጋየሁ ሲሆኑ ሁለተኛይቱ ወይዘሮ ትደነቂያለሽ የተባሉት ወይዘሮ ናቸው። ትደነቂያለሽ እጅግ ውብ ነበሩ ይባላል። ቴዎድሮስ ባልየውን ሊማርኩ መጥተው በሚስቲቱ ተማረኩ። ግን ፍቅር አለዘቧቸው። አሽከራቸውን ያዝና ጫናት ለማለት ሳይደፍሩ ቀሩ። እቴጌ በጌ ምድር አብረን እንሄድ ብለው ጋበዟቸው። ሴት ያልፈለገችውን ኃይለኛ ወንድ የምታመልጥበት መሳሪያ አላት። ያ መሳሪያ መላ ወይም በሾፐንሃወር አገላለጽ ማታለል ሊሆን ይችላል። ወይዘሮ ትደነቂያለሽ የአሸናፊውን ንጉሥ ልብ የሚያቀልጥ ፈገግታ የታጀበ መልስ ሰጡ። ደስ ይለኛል፣ ግን ከዛ በፊት ኢየሩሳሌምን ተሳልሜ ለመመለስ አስቤያለሁ። ይፍቀዱልኝ። ንጉሡ ስንቅ ሰጥተው አጃቢ ጨምረው ወደ ኢየሩሳሌም ሸኟቸው። ውቢትን ሸኝተው ወደ ቤታቸው ሲመለሱ የኃይለ መለኮት እናት ወይዘሮ በዛብሽ ሸዋ እንዲገብር እርዳታ አድርጌያለሁና ሹመት ይስጡኝ ብለው ጠየቁ። በዚህ ጊዜ ነበር አሸናፊው ንጉሥ ከወደ ኢየሩሳሌም መርዶ የሚያክል ዜና የመጣላቸው። ወይዘሮ ትደነቂያለሽ
ከኃይለ መለኮት ወዲያ ዓለም አልሻም ብለው መንነዋል። ይህንን ሲሰሙ ቴዎድሮስ ይችን ግጥም ወደ ታሪክ ወረወሩ። አወይ ጉድ! ሚስቱ መናኝ፣ እናቱ ሹመት ለማኝ። ታሪክ መዝጋቢው ዘንግቶት ይሆናል እንጂ ግጥሙ እኔም ብሎ ሰው አማኝ ብሎ የሚደመደም ይመስለኛል። በቀደም ቆንጆይቱን የጠለፈውን ሰውዬ አሁን አይደል እንዴ የማየው? ብርሃነ መስቀል ረዳ እንኳ በፊሻሌ ሽጉጥ የጃንሆይን አውሮፕላን ጠልፎ እንዲህ ተጀንኖ ፎቶ አልተነሳም። ለማንኛውም ለልጅቱ ድምፅ በመሆን ላደረግኩት አስተዋጽኦ የሲዳማ ክልላዊ መንግሥት ጥቁር ውሃ አካባቢ ሚጥጥዬ ሰው ሰራሽ ደሴት ቢሸልመኝ አልጠላም። የወልቂጤ ሕዝብ ደግሞ የክብር ጉራጌነት ቢያጎናጽፈኝ ደስ ይለኛል። በነገራችን ላይ ፖሊስ ተጠርጣሪውን ነፃ ነህ ብሎ ቢለቀው እኔ በገባበት ገብቼ ጀለስ የጻፍኩት ሁሉ ቀልዴን ነው ብዬ ላረጋጋው የምሞክር ይመስለኛል። በነገራችን ላይ ሰሞኑን ኑሮ የሌለ ከብዶኛል። አንዳንዴ ሳስበው ራሴን ከመግደል ያዘገየሁበት ብቸኛ ምክንያት የኢትዮጵያ ሕዝብ ፍቅር ይመስለኛል። በቀደም 1000 ዓመት አይኖር ብዬ ከባንክ 5300 ብር ጎልጉያ ወጣሁ። 5000 ያስቀመጥኩት ሲሆን 300 ብሩ ደግሞ ባንኩ ያስወለደልኝ ነው። የሚገርመው ነገር ብዙ ብር አለኝ ብዬ ለጊዜው እንኳ ደስ እንዳይለኝ ባንከሩ በድፍን 200 ብር ሸክሽኮ አቀበለኝ። ደሞ እኮ ወጉ እንዳይቀር የተከተለኝ ሰው መኖሩን ለማረጋገጥ እንደ ብሔራዊ ቲያትር አንበሳ ገልመጥ እያልሁ እያየሁ አዘገምኩ። ከዛ የሆነ ካፌ ገባሁና የመጣው ይምጣ ብዬ አናቱ ላይ ግማሽ ቲማቲም ጠብ ያለበት ጨጨብሳ አዝዤ በላሁ። አንዱ ደንበኛ ልክፈልልህ ሲለኝ ሐሳቡን ሳይቀይር አስከፈልኩት። በቀደም ደግሞ የቶሞካ ቡና ባሬስታ ማኪያቶዬ ላይ በወተት የልብ ቅርጽ ሊስልልኝ 2 ጊዜ ሞክሮ 2ቴ ከሸፈበት። በመጨረሻ የኩላሊት ምስል ጣል አድርጎ አቀበለኝ። ሲፈልግ ለምን የሸኮና ምስል አይሆንም? ዋናው ፍቅሩ ነው። ከካፌው ስወጣ 3 ብላቴኖች ከበቡኝ። የዛሬ አበባዎች፣ የነገ ሌባዎች እንደምናችሁ ልጆች ብዬ ቁልቁል አየኋቸው። ለክለባችን የኳስና የማሊያ መግዣ ጥሮን ነበር፣ ደገፍ አርገን አለኝ ፊት መሪው ልጅ ቁንጮውን እያከከ። 50 ብር ለቀቅሁባቸውና ጉዞዬን ቀጠልሁ። ለመጪው ትውልድ የስፖርት እድገት ያበረከትኩትን ሳስብ ፈገግታዬ ለግማሽ ሰዓት አልበረደም። አመሻሽ ላይ ጩጬዎቹ እንደገና ከበቡኝ። ቅድም እኮ የኳስ ብላችሁ ከፍላችሁኛል አልኳቸው። ፊት መሪው ፈላ ምን አለኝ፣ አሁን ደግሞ የስቴዲየም ማሰሪያ እያሰባሰብን ነው። በቀደም የአባቶች ቀን ሲከበር ከ7 ዓመት በፊት ለአባቴ ጽፌ በማለዳ ድባብ ውስጥ የታተመ ውዳሴ ግጥም እዚህ ግድም ሲዘዋወሩ አለ። በረከት ገበሬዋ የተባለች የተሳካላት ሴት ግጥሙን አነብንባ ለቀቀችው። በረከትን በስኬቷ የሚቀኑባት ወይም በግላቸው ምክንያት የጠመዷት ሰዎች ከግጥሙ ውስጥ አንዲት ቃል መዘው ዘመቱባት። በረከት በምትችለው አስረድታለች። አሁን የኔ ባለቤቱ ተራ ነው። ለአባቴ የጻፍኩት ግጥም ላይ ሉሲፈር የሚል ቃል ተጠቅሜያለሁ። ትርጉሙ አሻሚ ሊሆን እንደሚችል በመገመት በግርጌ ማስታወሻ ላይ ቃሉን የተጠቀምኩበትን አግባብ ማስቀመጥ አልረሳሁም። ሉሲፈር የሚለው ቃል መሰረቱ ሮማይስጥ ወይም ላቲን ነው። የንጋት ኮከብ ወይም የአጥቢያ ኮከብ በሚል ይተረጎማል።
ቬነስ የተባለች አንጸባራቂ ፕላኔት በዚህ ስም ስትጠራ ቆይታለች። በዚህ ረገድ መጽሐፍ ቅዱስ ውስጥ የሚገኘው ትንቢተ ኢሳይያስ የባቢሎን ንጉሥ ሲናገር እንዲህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቈረጥህ? እያለ ይቀጥላል። አማርኛው የንጋት ልጅ ወይም የአጥቢያ ኮከብ የሚለውን የላቲኑ ትርጉም ሉሲፈር ይለዋል። የባቢሎኑ ንጉሥ በቅጽል ስሙ የአጥቢያ ኮከብ ወይም የንጋት ልጅ ተብሎ ይጠራ ነበር። በአገራችንም ነገሥታት ፀሐዩ ንጉሥ ተብለው ይሞገሱ ነበር። እቴጌ ምንትዋብ በነገሱ ጊዜ አሁን ወጣች ጀንበር ተሸሽጋ ነበር ተብሎ ተዘፍኗል። ሐዋርያው ቅዱስ ጴጥሮስ በሁለተኛው መልእክቱ ኢየሱስን ለመግለጽ ይህንን ቃል ተጠቅሟል። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ የሚያበራን መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ምዕራፍ 1 ከቁጥር 19። በሌላ በኩል የካቶሊክ የሥነ መለኮትና ባለቅኔዎች በኋለኛው ዘመን ኢሳይያስ ስለ ባቢሎን ንጉሥ የተናገረውን በመተርጎም ሉሲፈር የሰይጣን የቀድሞ ስም ነው በሚል ትረካ አስተዋውቀዋል። በእርግጥ ማርቲን ሉተርን ጨምሮ ታላላቅ የፕሮቴስታንት አባቶች ይህንን ትርጓሜ አልተቀበሉትም። እኔ ባህላዊ ዕውቀቴን ባገኘሁበት የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ የክፋት አውራ እንደሆነ የሚታመነው ፍጡር ልዩ ልዩ ስሞች ይሰጡታል። ካልተሳሳትኩ ሔዋንን ያሳታት ሰይጣን ተመን ይባላል። መጽሐፈ ሄኖክ የልዩ ልዩ አጋንንትን ስሞች ሲዘረዝር ሉሲፈር የሚል አልጠቀሰም። ሰይጣን፣ ሳጥናኤል፣ ቢልዘቡል፣ ጸላኤ ሰናይ የሚል አውቃለሁ። እኔ ገጣሚ ስለሆንኩ እያንዳንዷን ቃልና ዘይቤ በጥንቃቄ ለመምረጥ ሞክራለሁ። ለአባቴ በተሰኘው ግጥሜ ላይ ሉሲፈር የሚለው ቃል የንጋት ኮከብ የሚለውን እንዲገልጽ ተጠቅሜበታለሁ። በአንጻሩ ስለ ክፋት ወይም ኢቪል መጽሐፍ በፈለግኩበት ጊዜ ሰይጣንና ዲያብሎስ የሚሉ ቃላትን ተገልግዬባቸዋለሁ። ለዚህ ማሳያ እዚያው የማለዳ ድባብ ውስጥ አባ ይፍቱኝ የሚለውን ግጥሜን እጠቅሳለሁ። አባ ይፍቱኝ ሰይጣን ብሎ ነገር የተጭበረበረ ዋዛ ነው ቧልት ነው ብያስብ ነበረ። ይኸው እውነት ሆኖ ዋዛና ተረቱ ዲያብሎስን አየሁት በሸሚዝ ዘንጦ እልፍ ግዳይ ጥሎ ቸብቸቦ ጨብጦ። የማለዳ ድባብ ገጽ 75። ዛሬ ሚዲያ ከፍተው ከሞላ ጎደል ለአገሪቱ በጎ አስተዋጽኦ ያደረጉ ሰዎችን ስም በማጥፋትና ባልዋሉበት በመወንጀል የሚተዳደሩ ሰዎች አሉ። የግል ውድቀታቸውን፣ ክፋታቸውን በሃይማኖትና በሀገር ፍቅር ካባ ስለሚሸፍኑት የሚያዳምጣቸውና የሚከተላቸው አላጡም። ዲያብሎስን አየነው በሸሚዝ ዘንጦ የሚለው ሐረግ ደህና አድርጎ ይገልጻቸዋል። የሚባንንባቸው ትውልድ እስኪመጣ ድረስ በቅድስና ስም ክፋትን እየነገዱ ይቆያሉ። በደርግ ጊዜ ጓድ ኮምጬ በደብረ ማርቆስ አደባባይ ገበሬዎችን ሰብስቦ ይሰረብታል። በጎጃም አማርኛ ሰረበተ ማለት ፕሮፓጋንዳ አደረገ ማለት ነው። የአገራችን አርሶ አደር ከቻይና ገበሬዎች ልምድ መቅሰም አለበት አለ ኮምጬ። የቻይና ገበሬዎች የአብዮቱን ፈታኝ ዘመን ለማለፍ ጫማቸውን እስከ መብላት ደርሰዋል።
ይህን ጊዜ አንዱ አድማጭ ገበሬ እኛ እኮ እንደ ቻይና ገበሬ ጫማ የለንም፣ ምን እንብላ? ጓድ ኮምጬ ያልጠበቀው መልስ ስለነበር ተናዶ ዋ እና የኔን ጫማ ልትበላ አምሮሃል? ተፈለህ ለምን ቁርጭምጭሚትህን አትበላም አለው ይባላል። ጠቅላይ ሚኒስትሩ ቻይናና ኮሪያ እኛ በነበርንበት ደረጃ ላይ የውጭ ምንዛሬ ለማግኘት ሲሉ የሴቶቻቸውን ጸጉር ይሸጡ ነበር ብለው ተናገሩ ሲባል ብሰማ ይሄ ወግ ትዝ አለኝ። በአጋጣሚ ይችን እየጻፍኩ ሳለ ምሽቴ ከጸጉር ቤት ተመልሳ በሩን ከፍታ ገባች። መቼም ሁለመናዬ ግጥም ነውና እንዲህ የሚል ግጥም አመለጠኝ። ጸጉርሽን ተሰርተሽ ጀርባሽ ላይ ነስንሰሽ ተሽሞንሙነሽ መጣሽ፣ ቡዳስ መቼም የለ ከመንግሥት ዓይን ያውጣሽ። እናቶቻችን የሴት አንበሳን አራያ በመከተል ጸጉራቸውን ያሳጥሩ ነበር። ወይዛዝርት ሆይ ጸጉራችሁን በመሸለት የእናቶቻችንን ባህል አስፋፉ፣ ኢኮኖሚውንም ደግፉ። ከውጭ አገር በቀጥታ ስርጭት ትግሉን ከሚመሩት ኮማንዶዎች ከተላለፉት ትዕዛዞች አንዱ ወደ ሸገር የሚሄደውን የመብራት መስመር ቁረጡ የሚል ይገኝበታል። ይሄ ብዙ አልደነቀኝም። ባይቆረጥም አዲስ አበባ ውስጥ በቂ መብራት ኖሮ አያውቅም። እንዲያውም ምናልባት መስመሩ ሲቆረጥ በደንብ ሊበራ ይችላል። ለነገሩ ኮማንዶዎቹ ሺህ ጊዜ ብናጠፋ ከመብራት ኃይል በላይ አናጠፋም ብለው አስበው ነው መሰል ብዙ አልገፉበትም። ወደ ሸገር የሚገቡ የውሃ ቧንቧዎችን ቁረጡ የሚል ትዕዛዝ ግን የጭካኔና የክፋት ጥግ ነበር። የሚገርመው እንኳን የገዛ ወገንን ጠላትን ውሃ መከልከል በባህላችን ሐራም ነው። አባቶቻችን በጦር ሜዳ ላይ ከጠላታቸው ጋር ግንባር ለግንባር ገጥመው ሲታኮሱ የጠላታቸው ከንፈር ደርቆ ካዩት ይህችን ፉት በላት ይሉና ኮዳቸውን ይወረውሩለታል። ጠጥቶ መርካቱን ካረጋገጡ በኋላ ነው ይህችን ደሞ ሙቃት ብለው ቦምባቸውን የሚወረውሩለት። እዚህ ላይ እንኳን ኩሸቴን ነው። ግን አንድ የታሪክ ሐቅ ላስታውስ። በአድዋ ጦርነት ወቅት ጣሊያኖች ምሽጋቸው ውስጥ እንዳሉ ለብዙ ቀናት በኢትዮጵያ ጦር ተከበው የሚጠጡት ውሃ አጥተው ጤዛ እየላሱ ሲያለቃቅሱ ውሃ እንዲጠጡ ተፈቅዶላቸዋል። በሰሜን አሜሪካ፣ በካናዳና በአውሮፓ በየጎራው የሚደረጉ የድጋፍም ሆነ የተቃውሞ ሰልፎች ብዙ ጥቅም አላቸው። አንደኛ፣ በኮሮና ምክንያት ለብዙ ዘመን ሳታየው የቆየኸውን ወዳጅህን ታገኝበታለህ። ባንዲራ በተለያየ ቀለምና በተለያየ መጠን ሰርተህ ትሸጥበታለህ። ኮከብ ለሚፈልግ ኮከብ፣ ዋርካ ለሚፈልግ ዋርካ፣ አንበሳ ለሚፈልግ ደግሞ ዞሮ አልፎ ያጅ የሚሾፍ አንበሳ ምስል እየመረቅ ትከብርበታለህ። ትንሽ ድምፃዊነት የምትሞክር ከሆነ ኦዲየንስ ታገኝበታለህ። በለስ ከቀናህ የወደፊቷን ሚስትህን ላፍ ታደርግበታለህ። በለስ ካልቀናህ ደግሞ ኮረናውን ላፍ አድርገህ ወደ ቤትህ ትመለሳለህ። በተረፈ በቀን 10 ጊዜ ዳውንታውንን እየዞርህ ዳውን ስትል ብትውል ዶናልድ ትራምፕ እንኳን አንተን የቅምጥል ልጆቹን ሰልፍ የማዳመጥ ፍላጎት የለውም። ሥራ ላይ ነው። አሁንማ ከፕሬዝዳንትነቱ ጎን ለጎን እንደ ሰራዊት ፍቅሬ ባቄላ ማስተዋወቅ ላይ ተጠምዷል። ይህንና የመሳሰሉ ትንታኔዎችን ለመስማት የዩቲዩብ ቻናሌን ይጎብኙ ብል ማን ሰምቶኝ። አዳሜ የኔን ጠቃሚ ቻናል እንደ ፈንጅ ወረዳ በጥንቃቄ እየዘለለ
ስለ ፍቅርና ስለ ወሲብ የሚመክሩ ችኮችን ሰብስክራይብ ያደርጋል። ባለፈው ሻሸመኔ እንደ ጧፍ በምትነድበት ሰዓት ዩቲዩብ ላይ በብዛት የታየው ቪዲዮ ሴቶች ከወሲብ በኋላ ምን ይፈልጋሉ የሚል ርዕስ አለው። ለምን ሌላ ቦታ ከምትሄዱ እኔን አትጠይቁኝም? ሴቶች ከወሲብ በኋላ የሚፈልጉት ሁለተኛ ዙር ነው። አንድ ሴትዮ ደግሞ ማስተርቤሽን የሚያስከትላቸው 14 ችግሮች በሚል ወጥታ ትተነትናለች። ማስተርቤሽን አለች ሴትዮዋ፣ ማስተርቤሽን በዓይናችን ላይ ከፍተኛ ችግር ያስከትላል። በየጣልቃው ዓይንሽን ማሸት ካልተውሽ የት ይቀርልሻል? የሳምንቱ ትልቅ ክስተት የታላቂቱ የረቂቅ ሙዚቃ ደራሲ የማሆይ ጽጌ ገብሩ ዕረፍት ነው። ታታሪ አድናቂ እንደመሆኔ መጠን መሰናበቻ ጥቂት ሐሳብ ባልጽፍ ሕሊናዬ ይወቅሰኛል፣ የፒያኖው ሽቦ ይወጋኛል። ከእማሆይ ጽጌ በፊት የውብዳር ነበረች። አባትየው ከንቲባ ገብሩ፣ እናቲቱ በየነች ኤሌምቱ ይባላሉ። የውብዳር በሁለት መንገድ ዕድለኛ ናት። በአንድ በኩል እጅግ የላቀ ተሰጥኦ ይዞ መወለድ መታደል ነው። ከገዢው መደብ መወለድ ደግሞ ሌላ መታደል። የውብዳር ስዊዘርላንድ አዳሪ ትምህርት ቤት የሚሄድ ዕድል ያገኘችው አባትየው ባለማዕረግ በመሆናቸው ነው። በጊዜው ከመፍጨት ከመውቀጥ ውጪ ሌላ የሕይወት አማራጭ የማይቀርብላቸው ብዙ ሴቶች መኖራቸውን እናስብ። የውብዳር ስዊዘርላንድ በነበረችበት ጊዜ ከዘመናዊ የአውሮፓ ሙዚቃ ፈሊጥ ጋር ተዋወቀች። በአገራችን ለዓመት በዓል ለልጅ የሚሰጠው ትልቁ ስጦታ ድፎ ዳቦ ነው። የውብዳር ግን ለክሪስማስ የፈረንጅ ማሲንቆ ወይም ቫዮሊን ተሸለመች። እንደሚጠበቀው ባይተዋርነት ይሰማት ነበር። በጊዜው የነበራትን ስሜት በማስታወሻዋ እንዲህ ገልጻዋለች። በጊዜው ከስነ ፍጥረት ጋር ወዳጅነት ነበረኝ። አበቦችን እንደ ውብ ልዕልቶች፣ ዛፎች ዘበኞቻቸው፣ ንፋስ ፈጣን መልእክተኛ፣ ፀሐይ ደግሞ የዓለም ንጉሥ ሆኖ ይታየኝ ነበር። የማስታወሻው ፍሬ ሐሳብ የውብዳር የነበረችበትን የብቸኝነት ጥልቀት ያሳያል። በሌላ በኩል ረቂቁን ወደ ግዙፍ የመቀየር ተሰጥኦዋ ይታያል። በየውብዳር የወጣትነት ሕይወት ውስጥ ያለው አንድ ቁልፍ ቃል ቢኖር ማምለጥ የሚባል ቃል ይመስለኛል። ባይተዋርነት ይከብዳታል። ያም ሆኖ በአገር ቤት መቀመጥ የምትወድ ሴት አልነበረችም። የውጭ ጉዳይ መስሪያ ቤት ውስጥ የነበራትን ሥራ ለቀቀችና ወደ ካይሮ ሄደች። እዚያ ያለች ሮማንቲክ ልቦለዶችን በማንበብ ብቸኝነቷን ለማምለጥ ተጣጣረች። ግን በልቦለዶቹ ውስጥ የምታገኛቸው መራራ ታሪኮች ፍቅርና ሰውን እንድትጠላ አደረጋት። ከካይሮ መልስ በእንግሊዝ የትምህርት ዕድል አገኘች። የትምህርት ሚኒስትሩ አቶ ሳህሌ ጸዳሉ ከአባትየው ጋር ተጠማምደው ስለነበር ዕድሉን አጨናገፉባት። በዛሬ አነጋገር ዲፕሬሽን የተባለ ቀውስ ውስጥ ሰተት ብላ ገባች። ዲፕሬሽን በዘመኑ አማርኛ ድብርት ተብሎ ሲገለጽ አያለሁ፣ ግን ከዚያም የከፋ ነው። ችግሩ ከጥንት ጀምሮ ይታወቅ እንደነበር ፍንጭ የሚሰጡን ታሪካዊ መዝገቦች እናገኛለን። ለምሳሌ የዋርላው ደብተራ አሰጋኸኝ ስለ አጼ ቴዎድሮስ የመጨረሻ ሚስት ስለ እቴጌ ጥሩነሽ ሕመምና ሞት ሲጽፍ ሕመማቸው የሐዘን ሕመም ነው ይላል። በእርግጥም ዲፕሬሽን እስከ ሞት የሚያደርስ ሕመም ነው። የውብዳርን እቴጌ ጥሩነሽን አዋክቦ ከወሰደው ሞት የታደጋት መለኮታዊ ጣልቃ ገብነት ነው ብላ ታምናለች። በመጨረሻ ከአዲስ አበባ ወደ ግሸን፣
ከግሸን ወደ ኢየሩሳሌም፣ ከየውብ ዳር ወደ እማሆይ ጽጌ መነነች። 99 ዓመት ጥቂት ሰዎች ብቻ የሚደርሱበት ዕድሜ ነው። አባትየው ከንቲባ ገብረ እግዚአብሔር ደስታም በ5 ነገሥታት ዘመናት ውስጥ ኖረው በ94 ዓመታቸው ነው የሞቱት። ረጅም ዕድሜና ታላቅ ሥራ የቤተሰቡ ነው። ብዙ ጊዜ የአውሮፓ ታላላቅ የረቂቅ ሙዚቀኞችን ሙዚቃ ለማጣጣም ያደረግኩት ጥረት በቅሬታ ተጠናቋል። የእነ ቤትሆቨን ሙዚቃ ጆሮዬ ላይ ነጥሮ ተመልሷል። እኔ ረቂቅ ሙዚቃ ለማጣጣም አልተፈጠርኩም ከማለት ያዳኑኝ የእማሆይ ጽጌ ዜማዎች ናቸው። በብቸኝነት ውስጥ የተወለዱ ዜማዎቿ ብዙ ጊዜ ከብቸኝነት ገላግለውኛል። የጎጃሙ ንጉሥ ተክለ ሃይማኖት ከሞቱ ከጥቂት ዓመታት በኋላ ሴት ልጃቸው ወይዘሪት ንግሥት የዚህን ዓለም ጣጣ ሸሽታ በዲማ ገዳም ተቀምጣ ነበር። ብዙ ሳይቆይ አድራሻዋ ተደረሰበት። በዘመኑ ያሉት ኃያላን ወንዶች ካላገባናት ብለው መፎካከር ጀመሩ። ከፖለቲካ ፋይዳው አንጻር ካየነው በጊዜው የንጉሡን ልጅ ማግባት ሙሉ ጎጃምን እንደ ማግባት ነው። አንዱ የእቴጌ ጣይቱ የእህት ልጅ ደጃዝማች ገሰሰ ሲሆን፣ ሁለተኛው ተፎካካሪ የዳሞቱ ገዢ ራስ መርዕድ ነበር። እንደምትገምቱት በጊዜው ሴቶች በራሳቸው ላይ የመወሰን መብት አልነበራቸውም። ይመረጣሉ እንጂ አይመርጡም። ወይዘሮ ንግሥትን የቱ ይሻልሻል ብሎ የጠየቃት የለም። እንደ አስቴር አወቀ ነፃ ነኝ እያለች የመቀመጥ ዕድሉን አልሰጧትም። የዳሞቱ ገዢ ንግሥትን ለማግባት ወስኖ በርበሬ መቀነጣጠስ ጀመረ። በዚያ በኩል እቴጌ ጣይቱ ለዘመዳቸው በማዳላት ደጃች ገሰሰ ይሻልሻል የሚል ይዘት ያለው ደብዳቤ ጻፉላት። ሴቲቱ ቢጨንቃት ለአፄ ምኒልክ እናቴም አባቴም እርስዎ ኖት፣ እርስዎ ለወደዱት ይዳሩኝ የሚል ደብዳቤ ወደ ሸዋ ሰደደች። አፄ ምኒልክ የመለሱት ምላሽ በአለቃ ተክለ ኢየሱስ ዋቅጅራ ታሪክ ውስጥ ተመዝግቧል። በከፊል እንዲህ ይላል። አንቺ ልብሽ ከወደደው ከሰዎች ጋር መክረሽ ሂጂ፣ ቢከፋሽን ያለሁልሽ። ይህንን የአፄ ምኒልክ ምላሽ የዳሞቱ ገዢ በሰማ ጊዜ ለአፄ ምኒልክ የተቃውሞ አቤቱታ አቀረበ። ንጉሡ ቃል በቃል እንዲህ ብለው መለሱ። እሺ ታለችን ያልከለክልም፣ ያለ ፈቃዷ ግን አይሆንም። እዚያው እርሷን ማቆላመጥ ነው። ዘመናዊ ከተማ አንባቢያን ማቆላመጥ የሚለውን ቃል መጀንጀን፣ ማሞጋገስ ብላችሁ ልትረዱት ትችላላችሁ። በወይዘሪት ንግሥት ጉዳይ ዙሪያ የእቴጌ ጣይቱንና የባልየውን ምላሽ ሳነጻጽር ለካ የመጀመሪያው የሴቶች መብት ሻምፒዮን ወንድ ኖሯል እላለሁ። በሌላ በኩል ከ100 ዓመት የዘገየ አስተሳሰብ ያለው ወንድ በዘመናችን በመኖሩ እገረማለሁ። ትዝ ካላችሁ የሆነ ጊዜ የወልቂጤዋ ቆንጆ የጠለፋ ዜና ሲወጣ የእኔ ባረገው ወይም በረከትሽ ይደርብና አይነት ቀልድ ቀመስ አስተያየት የጻፉ ሴቶች ታይተዋል። በእነዚህ ሴቶች ዙሪያ ቁጣ አዘል ምላሽ ከወዳጆቻችን ሲሰነዘር ነበር። ምላሹ ተገቢ መሰለኝ። ግን እኒህ ሴቶች ኦሪጂናል ገልቱ ወይም 5 ኮከብ ሰገጤ መሆናቸውን እያወጁ ነው ወይስ ሴዲስት ናቸው? በሌላው ስቃይ የሚደሰት ሰው ሴዲስት ይባላል ወይስ የራሳቸውን ፌንታዚ በልጅቷ ዜና ላይ ያንጸባረቁ ይሆን?
ፌንታዚ ከራሳችን ያልተገደበ ሐሳብ ጋር መጫወት ማለት ነው። ሰዎች እንደየምናባቸው ስፋት መጠን የተለያዩ ስዕሎችን በአእምሮአቸው ይፈጥራሉ። ለመቀበል ከባድ ቢሆንም የመጠለፍ ፌንታዚ ያላቸው ሴቶች አሉ። እዚህ ጋር ወንዶች ልብ አድርጉ። ፌንታዚ ፍላጎትን የሚያንጸባርቅ ላይሆን ይችላል። ሰዎች ድንገት በልቦናቸው ሽው የሚልባቸውን ሐሳብ ሁሉ በገሃድ እንዲፈጸም ይፈልጋሉ ማለት አይደለም። ከሞላ ጎደል ሁላችንም የአደጋ ስሜት ይስበናል። የአደጋ ስሜት ልብን በፍጥነት ያስመታል፣ ቀልብን ሰቅዞ ይይዛል፣ ከመሰላቸት ከመታከት ይገላግላል። ሆረር ፊልም ላይ የምንቸክለው ለዚያ ነው። ይሁን እንጂ የገሃዱ ዓለም ከሕልም ዓለም የበለጠ ውስብስብ መሆኑን የኖረ ያውቀዋል። ስልጣኔና ሕግ የተፈጠረው ሰዎችን ካላስፈላጊ መከራ ለመታደግ ነው። የስልጣኔ ተካፋይ ነን ብለን የምናምን ከሆነ ያለ ፈቃዷ አይሆንም ማለት አለብን። የሚከተለውን አሳዛኝ ዜና በዓለምነህ ዋሴ ድምፅ አንብቡት። ይህ አዋዜ ነው፣ ይሄኛው ደግሞ ዳጣ ነው። በዛሬው ዕለት በአዲስ አበባ ከተማ የካራማራ ድል ይከበር አይከበር የሚሉ ወጣቶች በየፊናቸው ተቃውሞ ሰልፍ ወጥተው ነበር። ሁለቱ ቡድኖች ከያቅጣጫው መጥተው ዶሮ ማነቂያ ላይ ሲደርሱ እልም ያለ ድብድብ ውስጥ ነው የገቡት። ፌሮ ተወነጨፈም፣ ሜንጫም አንገት ሰየፈም፣ ማጅራት ተቆለፈም፣ ጥርስ እንደ ቆሎ ረገፈም፣ ደም እንደ ጅረት ተንዠቀዠቀም፣ አጥንት እንደ ብርሌ ደቀቀም። ከሁለት ሰዓት የፈጀ ክስክስ በኋላ ካራማራ መከበር የለበትም ባዮች አሸንፈው ወደ መጡበት እየጨፈሩ ተመልሰዋል። በመጨረሻ ዘጋቢያችን ያነጋገረው የአሸናፊ ተደባዳቢዎች መሪ ቆፍጠን ብሎ የሚከተለውን ዓለም ከሚመጣው ዓመት ጀምሮ ይሄንን ቀን የዶሮ ማነቂያ ድል በሚል ስናከብረው እንኖራለን።